ነበር። ያ ነገር ሁሉ ተሳክቶ ቦታው ማሳይቶ ልጅቷም ተገኝታ ነበር እንዳያችሁት። ከመስፍን ተገላገልኩኝ ወይ ብላ መጀመሪያ አላመነችም ነበር። ምክንያቱም እነ ዘላለምን ከመስፍን ጋር አብሮ የሚሰሩት ነው የመሰላት። አልፈርድባትም። ምክንያቱም መስፍን ምን ያክል ስቃይ እንደሚያደርስባት ስለምታቅ ችግሯ ራሷ ስለምታቅ ነው። ሆነም ቀረ በቃ እናንተ አንድ ላይ ያው የመጀመሪያ ሚስቱና ሁለተኛ ሚስቱ አንድ ላይ ሆኑ። እኛም መስፍን ያለውን ነገር እናጣራ ባሉ ሰዓት የመስፍን ከውጭ ሀገር የመጣች ሚስቱ ተደብቃ ሆቴል ቁጭ ብላ ነበር። ከእሷ ጋር እንደምትሰራ ተናግሬ ነበር። ከመስፍን ጋር እንደምትሰራ አውቃ እነ ዘላለምን ወጥመድ ውስጥ እንድታስገባቸው እኔ በ100% እርግጠኛ ሁኜ ነበር። ምክንያቱም ብዙዎቹ እንደዛ ሆኖ መጥተው ነው የሰውን ህይወት የሚያጠፉት። ስራው እንዳይሰራ በቃ በሆነ ነገር አውቆ በሆነ ነገር እንዲሸውዱ በሆነ ነገር ቢዚ እንዲሆኑ ነው የሚያደርጓቸው ነበረው። መጨረሻ ላይ ወንድሟ ቤተሰቦቿ ጋር ሂዶ ሲፈልጉ እኛ ጋር የለችም። ብዙ ስቃይ እንዳደረሱባቸው፣ አባቷ በሷ ምክንያት እንደሞተ፣ እናቷም ደግሞ በሷ ምክንያት እንደተበሳጨች፣ ወንድሟም በእናቷ የመጣ ተደብድቦ መስፍን ደብድቦ አስፈራራት፣ ብዙ ነገር። እሷ ውጭ ሀገር የተደላደለ ህይወት የኖረች ጥሩ ህይወት የኖረች ግን እኛ እዚህ ጋር ስቃይ ነው ያየነው። ብዙ ቤታችን ተሸጠ፣ ንብረታችን በሙሉ ተሸጠ፣ መኪናዎቻችን በሙሉ ተሸጠ ብሎ ወንድሟ አውርቶ ነበር። በመጨረሻ ግን ደዋውሎ ሲያጠያይቁ የሆነ ሆቴል እንዳለች ተነግራቸው ሂዳ ስትጠየቅ በቃ እኔ ፍላጎቴ ነው እዚህ መቀመጥ እፈልጋለሁ ብላ ነበር። ግን በህግ ቁጥጥር ውላ ነበረ በዛ ሰዓት። ከዛ በ24 ሰዓት ውስጥ ያለውን ነገር ሙሉ በሙሉ ሚስጥር እናገራለሁ ከዚህ ፍቱን ብላ ወጥታ ያለውን ነገር ስታወራ መስፍንን መስፍን መቼም እጅ ሊሰጥ አይፈልግም። ግን እንዳለቀለት መጨረሻ ላይ እንደሆነ አያውቅም። በቃ አሁንም ዘላለምና የነስራይን እንዲወገዱ ነው የሚፈልገው። ይሄ ስራ እንዲያቆሙ ነው የሚፈልገው። ለምን በቀልህ ይዞታላ። ምክንያቱም ናትናይን በሱ እጅ አይደለም፣ ማህሌት በሱ እጅ አይደለም። ብዙ በሱ ዙሪያ የሚሰሩ ወንጀለኞች በሁሉ እንዳለ በህግ ቁጥጥር ስር ናቸው ያሉት። በቃ አሁን መግቢያና መውጫ ጥተዋል። ስለዚህ እቺ ምን ይላታል የመጀመሪያ ሚስቱ እኔ የቤተሰቦችሽ ንብረት ሙሉ ለሙሉ ወለ ሱቁ ሆነ ቤቱም ሆነ መኪና ሆነ ሙሉ ንብረት ልመልስልሽ እነ ዘላለምን አሳልፈ ስጪኝ። አውቀሽ ወጥመድ ውስጥ አስገቢያቸውና የሆነ ቦታ ቅጠሪያቸውና እኔ የእጃቸው ልስጣቸው ነው። ገብቷቸዋል? የእጃቸው ልስጣቸው። ምክንያቱም ብዙ እኔ ስራ እንደሰራ አደረጉኝ። ይሄ ወንጀል ስራ እንደሰራ አልፈለጉም። እነሱ በእኔ እጅ ስር መግባት አለባቸው ነው። አሁን እሱ አማርኛው እንደዛው ነው። በቃ እነሱ ሊወገዱ ነው የሚፈልገው። ዘላለም ሆነ የነስራይ ሊወገዱ ነው የሚፈልገው እሱ። ግን እሷ አልፈልግም፣ እኔ የሰው ህይወት ለማጥፋት አልፈልግም፣ ከዚህ በፊት የልጅ ህይወት አጥፍተሃል አልፈልግም ብዬው ከእናንተም ከሱ መርቄ ነው ሆቴል የተቀመጥኩ ተነበረው ነው ያለችው። ግን ይሄ በሆኑ ውሸት ነው። ለምን መስፍንን እሷ የምትኖርበት ሀገር እንዲኖር ሁሉ ነገር አመቻችታ የሚኖርበት ስራ እንዲሰራ ሁሉ ነገር አመቻችታለታለች። አመቻችቶ ጨርሰዋል። ግን እሷ ምን አለች? አገር ነው ይሄድ፣ ግን እኔ ምንም ነገር አላደረኩም። ላወላ ከሱ ጋር ትሰራለች። አውቃ ሆቴል ተደብቃ የተቀመጠችው ወጥመድ ውስጥ እንድታስገባችሁ ነው። ግን ሆነም ቀረ አሁን በእነሱ እጅ ናት። ቤተሰቦች ምንም የቀማቸው ነገር የለም፣ ምን ያልኳቸው ነገር የለም። በእርግጥ በድያቸዋለሁ ብዙ ነገር ውጭ ሀገር ሁኜ መኔ እደግፋቸው ነበር። ውሸት ነው ያለችው። ግን አሁን ከእሱ ጋር ብሰራ ኖሮ እሱ ማወራው ምንድነው በሱ ሰዎችን የገባሁበትና የወጣሁበት ይቆጣጠሩኛል። ከእናንተ ጋር እንደሰራሁኝ ከእናንተ ጋር መጥቼ ኢንተርቪው እንዳደረኩኝ እንዳለ ደርሶበታል። ስለዚህ ያ ነገር ደግሞ እኔ ለህይወት ያሰገኝ ወይ በህይወትሽ ፍረጂ ወይ እነዚህ ሰዎች አንተ አሳልፈሽ ስጪኝ ነው ያለኝ የነበረው። ሁለተኛ እነዚህ ሰዎች አሳልፈሽ ከሰጠሽኝ ደግሞ ሙሉ ንብረትሽ እመልስልሻለሁ ነው ያላት የነበረው። እሷ ግን አልፈልግም፣ ለሰው ህይወት አሳልፈ አልሰጥም፣ ሁለተኛ ሚስት አሳልፈ አልሰጥም፣ እኔ አልፈልግም ብዬ በሱ ተጣልተ ነው እኔ ከሱ ስልኬ በሙሉ ጠልፎታል አለች። አውቃ ነው። ስልኳ እንዴት ነው የሚጠልፈው? አውቃ። ምክንያቱም መስፍንን ብዙ አይነት ሲም አለው ነው የተባለው። ብዙዎቹ ተናግረዋል። ዛሬ የደወለበት ሲም ነገ መልሶ እንደማይደውልበት። ግን እሷ ምንድነው ስራዋ በሙሉ እነ ዘላለም ወጥመድ ውስጥ ልታስገባቸው ስለፈለገች ነው። ሆነም ቀረ እንደዚህ ያወራች የመስፍን ሰዎችን ናቲ መተው አፍነው ሊገሉት እንደ ጥያቄ አርጎ ገብተው ቀስ አርጎ ገብተው አንዱ በትራስ አፍኖ አንዱ ሆዱ ላይ ተጭኖ አፍኖ ይዘውት ሊገሉት እኮ ነው። ሊገሉ ሲሞክሩ ከዘላለም የሚሰራ ጀግኖች በዘላለም ዙሪያ የሚሰሩ በሙሉ እንዳለ ጀግኖች አይደሉም? ጀግኖች
ደርሶባቸው አዳኑት፣ ናቲን ማለት ነው። ያ ምንድነው በቃ ናቲን ሊገለል ነው የሚፈልገው አሁን መስፍን። ግን አሁን እኔ ምንድነው የተጠራጠርኩት፣ ምን እንደተጠራጠርኩኝ ታውቃላችሁ? ከዘላለም ጋር የሚሰሩ ልጆች የመስፍን ኢንፎርሜሽን የሚያቀብሉ ልጆች አሉ። ለምን ዘላለም ምን አለ፣ በየሳምንት ነው ቤት የሚቀየርላቸው። ዛሬ አንድ ሳምንት የተቀመጡበት ቤት ደግሞ አይቀመጡበትም፣ ሌላ ቦታ ነው ማንም ያውቅ። ምክንያቱም ከዘላለም ጋር የሚሰሩ ጓደኞች እንጂ ማንም ሰው አያውቅም እነሱ የሚቀመጡበት ቦታ። ስለዚህ አሁን ዘላለም በአንተ ውስጥ ሰዎች መፈተሽ አለበት። ከአንተ ጋር የሚሰሩ ሰዎችን በደንብ መፈተሽ አለበት። ለምን ሎኬሽኑ ተልኮልን ነው የመጣ ነው ያሉ፣ ያለችበት ቦታ ቤቱ ምኑ ሁሉ ነገር ተነግሮን መስፍን ደውሎን እዛ ቦታ አለ ሂዱ ብሎን ሎኬሽን ተልኮልን ነው የመጣ ነው። እናውቃለን የት እንደምትገቡ፣ ስራችን ነው በደንብ እናውቃለን። ስለዚህ ስራቸው ከሆነ አንድ ቦታ ሁሌ አንድ ቦታ ቢቀመጡ ናትናኤል ሆነ ማህሌት መስፍን አዎ ያገኛቸዋል። ምክንያቱም ከዘላለምና ከነስር አይን ቂጥቂጥ ስለሚፈራቸው። ነገር ግን ናትናኤል ሆነ ማህሌት በየሳምንት ቤት ስለሚቀየርላቸው መስፍን ሊያውቅ አይችልም። መስፍን በምንም ታም ሊያውቅ አይችልም። በዘላለም ውስጥ ከመስፍን ጋር የሚሰራ ሰው አለ። በ100% እርግጠኛ ነኝ ሰው አለ። አሁንም በደንብ መፈተሽ አለባችሁ። ባይሆን ኖሮ መስፍን አያውቅም። ግን ሆኖም ቀረ ናትናኤል ህዝብ ሁሉ ስላለቀሰለት፣ ህዝብ ሁሉ ዱዓ ስላደረገለት፣ ህዝብ ሁሉ ጸሎት ስላደረገለት ሳይገሉት እንኳን ናትናኤል ይሄን አልተጎቶ እሱ ላይ ብዙ ስቃይ ደርሶበት የከረመ ልጅ ተውትና ጉልበተኛ የሆነ ሰው ማያሸንፋቸው ወጣቶች ናቸው እሱ ሊያፍኑት የመጡት። ምንም ሳይለኝ ዘሎ ገብቶን አንገት ያንቆኝ ከዛ በፍራሽ አፈነኛል። አንዱ ደግሞ ከታች በኩል እግሬ ሰብሮ ይዞት ሆድ ላይ ያደረገው። በቃ ሊሞት ነው የሚፈልጉት። ምን አደረገ? በብሩ እንደፈለገ በተጫወተበት፣ በንብረታቸው እንደፈለገ በተጫወተበት፣ እንደፈለገ ሴት ባማረጠበት፣ እንደፈለገ የትማገር በተሽከረከረበት በእነሱ ብር ግን አሁንም ሊገለሉ ነው የሚፈለገው። ምን አይነት አውሬ ሰው ነው መስፍን የሚባለው ሰውዬው? ምን አይነት ህሊና ነው የሚኖረው? እኔ አሁንማ በቃ ሰው አይመስለኝም። የምር ነው የምላችሁ፣ ሰው አይመስለኝም። ከሰው የተፈጠረ ሰው እኮ የሆነ ጊዜ ያዝናል። ሰው ሲገል ምንም አያሳዝነው፣ ሰው ሲያፍን ምንም አያሳዝነው፣ ሴትም ሲደፍር ምንም አያሳዝነው። በዚህ ልክ ምን አይነት አረመኔ ነው? ከምን አይነት ቤተሰብ ወጥቶ ነው? እሱ ከድሮ የሚያውቁት ሰዎች በሙሉ መስፍን ጥሩ ሰው ነው፣ የት ይደርሳል ብለን ያሰብነው ነው መጨረሻው እንደዚህ የሆነው። በጣም ጥሩ ልጅ ነበረ፣ በጣም እንደዚህ ልጅ ነበረ፣ ምሁር ነበረ፣ አስተማሪ ነበረ ነው የሚሉት። እና አሁን መጨረሻ ላይ ለምንድነው በዚህ ልክ እንዳውሬ ህዝቡን በሙሉ ሊጨርስ የሚፈልገው? በሱ ዙሪያ ያሉ ሰዎች በሙሉ የሆነ ነገር የሰሩ ሰዎች በሙሉ ሊገላቸው የሚፈልገው ለምንድን ነው? እነ ናትናኤል ምን ያደረጉት? አልደረሱበት፣ ደረሰባቸው እንጂ ንብረታቸው በሙሉ ቀምቶ፣ ቤታቸው በሙሉ አባክኖ፣ ድርጅታቸው በሙሉ ብክክን አድርጎ፣ እነሱን ጎቶ ብራቸውን ጨርሶ ገና አሁን ጭራሽ ሊገላቸው ይፈልጋል። ስለዚህ ይሄና ለምን የሰው ልጅ አይደለንም? ለምን ቆም ብሎ አያስብም? እሱ እኮ የሚደበቀው እንዳይሞት እኮ ነው። ምክንያቱም እሱ ሰው ገዳይ ስለሆነ ሰውን የሰው ህይወት በማጥፋት ወደ ኋላ ስለማይል ሌላው ሰው ልክ እንደሱ ነው የሚያየው። በቃ እዚህ ጋር ከወጣሁኝ ፊት ለፊት ከጋፈጥኳቸው፣ ፊት ለፊት ከተከራከርኳቸው ሊገሉኛል። ዘላለምና ነስራይን በጣም አስተዋይ በጣም ጀግና ናቸው። ነስራይን እኮ ተናግረዋል። እኔ ለወደፊት ለልጆችህ ለወደፊት የሚያድጉ የሚወለዱ የሚመጡ ልጆችህን ባልኖሮ ፍትሆነበት ነው ነበር፣ ግን እነሱ አንገታቸው ሊሰበሩ ስላልፈለግኩኝ ነው ብለዋል። አያ እንደዚህ አይነት አስተሳሰብ ያላቸው ሰዎች ናቸው። አርቆ ነው የሚያስቡት እንጂ እንዳንተ ዛሬ ብቻ በበላሁበት ንሽና የሚሉ ሰዎች አይደሉም። አንተ ግን በላብህ አልመጣ ሰርተህ አታመጣ፣ በሰውን ብር እንደፈለክ የጨፈርክ ገና ልትገላቸው ትሞክራለህ። ገና እነሱ አልፎ ተርፎ ለህዝብን የቆሙ የህዝብን እንባ አባሽ የሆኑ ጀግና የሆኑትን ወጥመድ ውስጥ ታስገባቸው ትፈልጋለህ። ስለዚህ ዘላለም አሁንም ቢሆን ጠንክረህ ስራ። እችን ሴትዋ በደንብ መመርመር አለብህ። አውቃ እንድታዘጋችሁና ከስራችሁ እንድትዘነጉ ፈልጋ ነው እንጂ ከሱ ምሰራ ከሆነ እውነትም የሆነ ነገር አላቸው። የሚደዋወሉ ከሆነ ስልክ የጠልፎታል ምናምን ትላለች እንጂ በደንብ ይደዋወላሉ። በቃ አውቃ ቢይዙ ሊታረጋቸው እሱ ስራው ሊሰራ። ሆነም ቀነ ግን ዋናው እናንተ ጀግና ወደፊት ሄዳችሁ ናትናኤልና ማህሌት ከሱ ካውሪ እጅ አውጥታቸዋል። ከአሁን በኋላ እሱ
እንደምትይዙትና ለህግ እንደሚቀርብ አልጠራጠርም። እናንተ ፊት ለፊት ነው የምትመጡት፣ እንደሱ ከጀርባ አይደለም፣ እንደሱ በብር አይደለም። እናንተ ጉልበታችሁ፣ ህይወታችሁ፣ ሁሉ ነገራችሁ፣ ቤተሰባችሁ ድረስ ሳይቀር መስዋዕትነት አድርጋችሁ ነው መስፍን የምትከታተሉት። አሁንም ለጊዜ ጉዳይ ነው እንጂ መስፍን በእናንተ እጅ ገብቶ ደስተኛ የምትሆኑበት ጊዜ ቅርብ ይሆንላችሁ ነው ምለው። ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉልኝ። ሰላም አለይኩም ረህመቱላሂ ወበረካቱ።